እስቲ ስለ አህዮቹ አንዳንድ ነገሮችን ንገረን። ባላም እናቀርባለን አሉ ብቻ መስመሮች አሉ ለነሱም ነው የምናቀርበው 50 25 ካዋጣችሁ ካላዋጣችሁ ውጡልኝ ምንድነው ውጡልኝ በቃ አልፈልግም እናንተ ደስም አትሉም ውጡልኝ 50 ከኔ እኩል ሆናችሁ እኮ ኮቶኛም እኮ ትልቅ ስራ እንደምንሰራው ይቅራ አልፈልግም 25 ካዋጣችሁ 25 ስማ ከመሬት አንስተህ እኮ ከመንገድ ላይ አምጥተህ አህያ ልታመጣ ትችላለህ የለም ለዛሬ ለምን ንጹህ ናቸው ብያለሁ የሚጠቀም ሰው ማምጣት ግን ከባድ ነው ገበያው ማምጣት እና ገባኝም ምን 50 የምትሉትን ተውት ካልሆነ ውጡልኝ ይባልኳችሁ ከሆነ ተስማሙ ኖ መስማማትም አለበት 50 መስማማት አለበት እኮ ውጡልኝ በቃ አትንካኝ ተረጋጋ ምን እኮ ያዋጣኝማ ነኝ ያዋጣሃል እንዴት ያዋጣ በቃ ነይ ውጡልኝ ነኝ ይኸውልህ እየነገርን ነው ሌላ ነገር ነው አንተ የምትፈልገው ምንም አልፈልግ እኔ ስራዬ መስራት ነው እኮ ታዲያ ምንድነው 50 ትለኛለህ እንዴ ታዲያ አይሆንም ታዲያ 50 በቀን 50 በሳምንት 50 ቢሸጥል አንተ የምታስብልኝ ስባሪ ሳንቲም ለኔ የሚበቃኝ ይመስላል በቃ አይ 5% ከሆነ ይሁን ካልሆነ ተውት 50 ቀልድ ነው እንዴ አዎ 50 አስብልን ገብቷል አረ ወጣም በቃ ውጡልኝ ይችላል በቃ እኛ የተማነው እሱ ነው ይኸውልህ ወደ መስማማት እንሄዳለን ብቻ እስቲ ስራው ከዛ ጀምሮ የሚሰራውን ስራ እስቲ ንገረን እንዴት ነው አህዮቹ የሚመጡት ከዛ በምን ስም ነው የሚገቡት ወደዚህ ወደ ከተማ የሚመጡት ድጋሚ ደግሞ ለስጋ ቤቶችም እንደምታቀርብ ያው መረጃው ስላለን ያው አብረን እንትን እንበል ብለን ነው እንስራ ብለን ነው እስቲ ሁሉንም ነገር ንገረን መጀመሪያ ይሄን ተስማምተን ነው እኮ ሌላው የሚወራው ይሄን ተስማምተን ፐርሰንቱ እሺ በቃ ችግር የለውም እኛ በቃ 30 እናድርገው 30% ይበቃናል ችግር የለውም እሱማ መጀመሪያም 30 እኮ ነው ያለው 40% ያርገው እስቲ ችግር የለውም እኛ ጀማሪዎች አይደለም እንጎዳና በቀጣይ እንካካሳለን ችግር የለውም ይክሰናል ቀጣይ እና እስቲ ዋና ነገረን እስቲ እንዴት ነው የምታደርጉት እንደገና ደግሞ የታረዱ አህዮችንም እንደምታቀርቡ ለገበያ ያው ማለት ለገበያ እንደሚቀርብ ስለምናቅ ስለሱም ስራ እስቲ ንገረን የት ነው ቄራችሁ የት ነው የምታረዱት አህዮች ያው እሱ እንዴት ነው ወደ ስጋ ቤት የሚገቡት የሚለውን ንገረን እስቲ እሱ በየግቢው ነው የሚታረደው ይሄ ቀላል ስራ ነው እንዴት ቀላል ስራ ነው ማለት ያው ስጋ አስመስሎ ማስገባት ነው አይ የራሳችሁ የሆነ ቦታ አላችሁ መጋዘን ውስጥ ይሄንን ስራ እንደምትሰሩ ነው አለ ወደ ታች አለ የት ነው ያለው አትነግረኝም አይ ለምን የኔም እኮ የበላዮች እዚህ ጋር እኛ ለስራ እየተስማምተን ያወራን ነው አይደል ያለ ነው እኮ አይ ተስማማ ነው እኮ ታዲያ ስለዚህ ከኛ የምትደብቀው ምንም ነገር የለማ አይ የማይወራ ነገር አላወራም እንዴ እኮ የበላዮች አሉ እንዴ ምንድነው የበላይ ያለብኝ ምናምን ትላለህ አሬ ነገር አሁንም ይንቀሳቀሳል ነገር ግራ እየገባኝ ነው ምንድነው ምንም የለም ምን ብሎ ነው ምንም የለም ንፋስ አለ በዛ ጋር ምንድነው አይጥ ነው አስር አይጥ ነው እንደዚህ ምን ነገር አለ እዛ ውስጥ እና ግራ ገብቶኛል ሌላ ችግር አለ አረ ምንም የለም ወንድሜ ንፋስ አለ ነው በቃ ጨርቅ ነው የተሸፈነው አይ ቆይ ሌው እንደዛ ሆነ ሌው መንፈስ ነው ምንድነው ወደዚህ ምንድነው በቃ ውጡልኝ ምንድነው ሌላ ችግር አለ ውጡልኝ በቃ እንዴ ምንድነው የምትለው በቃ የኔ ቤት ገብታችሁ ምንም የለም አይጥ ነው አልኩ በቃ ውጡልኝ ቆይ እንደዚህ ከሆነ ችግር አለ ቁጭ በል ምንም የለም ውጡልኝ ምን ይሆንክ ነው ምንም አልንኩም በቃ ውጡልኝ ምንም የለም አልኳችሁ እንዴ አይሆንም በቃ ውጡልኝ ምንም የለም ውጡልኝ አልኩ ቀቀኝ በቃ ምን ፈልጋችሁ ነው ምንም የለም አልኩ ሌላ ነገር ከደበ ይላል ሰውዬ ተረጋጋ ቁጭ በተገፋኝ ምን ፈልጋችሁ ነው ልትሮጥ ያለ ተረጋጋ ምን ፈልጋችሁ ነው ቁጭ ባልና ሆነ ድምጽም እየሰማው ነው ምንድነው ድምጽ እየሰማን ነው ምንድነው እዚህ ጋር ምንም የለም እኔ ነው አውራኝ እሱ እንደሆነ ምንድነው እንዴ አንቺ በነዚህ ሻፈላ አንድ ወሬን ብታወሪ ደፋ ገልሻል አንድ ወሬ ልቀቀኝ
በእናትህ ከዚህ ልትወጣ በእናትህ ይገኛል። አንድ ፍሬ ልጅ አንድ ወሬ የበላልኝ ጀማል እንዳይደፋል ሁለቱንም ይገዳል። ተቃይቶ ሰይጣን ነው እሱ ይገላችሁ እንዳይመስላችሁ ሰዎች አሉት ይገላችሁ። ዝም በል ነው ማለት ይገላችኋል። ሰሩ ቀላል ሰው መስላችሁ ሰሩ ያዝ እሺ ጭራሽ የበላይ ያለ እንዴ? የበላይ ይገላችኋል። ማን እንደሆነ ተናገረ። እኔ እኮ ሲንኮሻኮሽ እየሰማሁት እኮ ነው። እናትህ እሷን እንትመላ ሰሩ አንድ ታምሽ ወይ ምንድን ነው ያደረገሽ? እናቴ ትጨነቃለች። እባክህን እናቴ ወይ ምንድን ነው ያደረገሽ? አታለኝ ሴት ነው ያታለልሽ? ከቤቴ ታውቂዋለሽ? በምንድን ነው ያታለልሽ? ዝም በል አንተ ሰው ትታመማለች። እናቴ ብሎ ሰውዬ እባክሽን ተረጋጊ። ቆይ የት ነው ሰፈርሽ? ታውቂዋለሽ? ቆይ አረቆን ይዟት የመጣው ማለት ነው። አላውቀውም ሰፈሩ ማለት እዚህ ሰፈር አታውቀውም። ቆይ ልጅ ነው የመጣው። ተረጋጋ። ይቺ ልጅ ተረጋጋ። ውጭ ልትወጣ ማለት ነው። ውጭ ትውጣ። ቆይ በኋላ ጠይቅሻለሁ። እሺ ተረጋጋ። ቆይ መታከም ያለባት ቅድም ምን ተውሽ? እንካ ውሰዷት። እሺ እዛ ውሰዷትና እንዴት ተታከም ሌላ ያረጋችሁትን አትናገር። ሌላ ያረጋችሁትን አንተ እሱ በጣም እንደ በርበሬ አራው ይበቃል። የደበደባችሁኝ በቃ ይናገራለሁ። እሺ ይናገራለሁ። እሱ ግን ይገላችኋል። በነፍሳችሁ ፍረዱ። ማን አባቱ ስለሆነ ነው? ይገላችኋል። እሱ ማንም ይገላል። አለቃ ይገላችኋል። አሁን እቺ ልጅ ከየት ነው ያመጣት ይሄንን ነገር? እነዚህ ህፃናትን ሰብስበህ የምታመጣው ከየት ነው? ከገጠር ነው የማመጣቸው። ከገጠር? አዎ። ምን እያልክ ነው የምታመጣቸው? ለስራ ነው ብዬ ነው የማመጣቸው። ለምን አይነት? ለስራ ለኖርማል ለቤት ስራ ብዬ ነው የማመጣቸው። ወይ አረጋላችሁ። ምን ልታረጋት ነው ታዲያ? ለስራ ብለን እንደዚህ የምታረጋቸው? ለባለ ሀብት ነው የምንሸጣት። በቃ እኮ ተነግሯችሁ እናንተ ናችሁ ጓደኞቼን የሚወሰዳችሁ። እኔ እኮ ኔትወርክ ነው ብዬ ያሉበት ቦታ ብዬ እኮ ነው። እሱንማ ጫፍጫፉንም ሰምተሃል አይደል? ጫፍጫፉንም ሰምተሃል አይደል? እሺ እንስማማ። ይሄ ሰውዬ ደሜን እያፈላኝ ነው። በዚህ ስራት አውራ እንስማማ። በቃ ብዙ ገንዘብ ልስጣችሁ እና ተውኝ። ስንት ትሰጠናለህ? እባክህ የፈለጋችሁት ልስጣችኋለሁ። ልቀቁኝና እንስማማ። ወይ አንድ ጥያቄ ልጠይቅህ። አሁን ይኸውልህ ምንድን ነበር ልታረጋት የነበረው? ይሄንን ጥያቄ መልስ። በቃ ለባላት እንሰጣታለን። እነሱ እንደሚያደርጉ ያደርጓታል። ሲፈልጉ ይገሏታል። በቃ እንደሚያደርጓት ነው። እኛ በንስ መሸጥ ነው ስራችን። በልና አዋራኝ አንተ ሰውዬ። ለእናንተም የሚሻላችሁ እሱ እዚህ ላይ እንዳትሞት ሰምተኛል አይደለ? እሱ ጋር ከደረሳችሁ ይገላችኋል። ይኸውልህ ስማኝ፣ ነፍሰ በላ ነው እሱ። ነፍሰ በላ ስማ፣ ገና ይኸውልህ ግብረ አበሮች እንዳለ መቀመቅ እያወረድናችሁ ነው አይደል? ገና ይቀጥላል። እሺ ይቀጥላል። እሺ እኔን ተውኝ፣ ገንዘብ ልስጣችሁ። እኛም በገንዘብ ያረጋጋችሁ ገደላችሁ። ወይ ጋራው ያረጋጋችሁ። ተነስ። ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ በባለፈው ቪዲዮ አንዳንድ ነገሮችን አይተን ነበረ። ሁለቱን ሰዎች በቁጥጥር ስር አውለናል። እንግዲህ አሁን አንደኛው እኛን መጀመሪያ ላይ ጠቁሙናል ብለን መጀመሪያ ባልየው ሚስትየው ላይ ያደረሰባትን ነገር
ዋናው ናቲ ነው የሚባለው እና እንግዲህ ናቲ አምልጦን ነበረ። በጣም ከባድ ሰው ነው ናቲ የሚባለው። እንግዲህ ከእሱ ጀርባ በጣም ብዙ ሰው አለ ብዬ አስባለሁ። ለምን በዚህ ልክ ይሰወራል ተብሎም አልተጠበቅም። ለምን የሚሰራው ስራ በጣም ከባድ ስራ ነው እና ያው ይህንን ሰው እኛ ዛሬ ደስ በሚል ሁኔታ ምንም እንትን ሳንል ቀጥታ በጂፒኤስ አግኝተነዋል ማለት ነው እና ያለበት ቦታ ቀጥታ ወደዛ ነው የምንሄደው ዛሬ እና ሰላም ሳትላቸው ጀመርኩኝና ሰላም ውድ የጀግናው ቤተሰቦች እንዴት ናችሁ? እኔ እንግዲህ አቤኒ ነኝ። ያው ዛሬ በአንድ ጉዳይ መጥተናል ማለት ነው። ቤተሰቦች እንደምታውቁት ሰሞኑን ትንሽ ከበድ ያለ ነገር ገጥሞን ነበር እና በዛ ምክንያት ትንሽ ጠፋ ብለን ነበረ። ለዛ ነው አሁን እንግዲህ እንደነገርከኝ ዋነኛው ደላለው ተገኝቷልና ና ብሎኝ ወንድሜ ጋር መጥቻለሁኝ ማለት ነው ቤተሰቦቼ። እና እስቲ ምንድነው ይሄ ሰው በጣም ብዙ ነገሮችን ሲያደርግ ነበር። በጣም ብዙ ነገሮችን ያው ዋናው ደላላው ነው። በመሃል በጣም ብዙ ነገሮች እንዲደረጉ ብዙ ነገሮችን መረጃዎችን እየሰጠ በጣም ብዙ ነገሮችን ሲያደርግ የነበረ ሰው ነው። ይህ ሰው ብዙ ሰዎች ላይ ጉዳት እንዲደርስ እንግዲህ ደላላ ሆኖ በመሃል እንደገናም ደግሞ ያው እንደሚታወቀው እነዚህ እንስሳቶችን በመሃል ሆኖ እንትን ሲያደርግ የነበረው የብዙ ህፃናቶችን የመደፈርና የብዙ ነገሮች መሃል ላይ ሆኖ ሰዎችን ሲሸጥ የነበረው እንግዲህ ይሄ ነው ራሱ ነው። እንግዲህ ይሄ ሰው ነው ለማለትም ይከብዳል ቤተሰቦች። ይሄ የሰው ጭራቅ ነው። እንደዚህ አይነት ሰዎች ደግሞ ህግ እስከሚይዛቸው ድረስ ያው እኛም ተከታትለን ያለውን ነገር ለተጎጂዎች መድረስ አለብን ማለት ነው። እንግዲህ በጣም ብዙ ነገሮች ውስጥ እየገባን ነው ቤተሰቦች። እነዚህን ቪዲዮዎች ወደ እናንተ የምናደርሰው ብዙ ሰዎች ጋር ተደራሽ እየሆነ አይደለም ሰሞኑን እና ይህንን የምትመለከቱ ሰዎች ሼር በማድረግ ለብዙ ሰዎች ትምህርት እንዲሆን ለብዙ ሰዎችም ጋር እንዲደርስ ሼር አድርጉት እና ደግሞ ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ኮሜንትም እያደረጋችሁ አበረታቱን። እንግዲህ ጀግናው እንዳልከው አብዛኞቹ ውጭ ያሉት በምንናግዝ ኢትዮጵያ ውስጥም ያሉ ወንድሞች እህቶቻችን በምንናግዝ እያሉ ነበር እና ያው ማገዝ በሚችሉት ነገር ሁሉ ማገዝ ይችላሉ። ይበልጥ ግን ቪዲዮ ለብዙ ሰው ደርሶ ብዙ ሰው እንዲማር በሱ ብታግዙን፣ በቻላችሁ ጠቅም ደግሞ በቪፒኤን ከፍታችሁ ብታዩልን ሪኮመንድ እያደረገ ለብዙ ሰዎች እንዲደርስ ያደርግልናል። በቪፒኤን ቪዲዮቻችንን ብታዩልን እና ደግሞ ይህንን ቪዲዮ ደግሞ ሼር በማድረግ ለብዙ ሰው ሼር በማድረግ በገንዘብ ባታግዙ ዝቼ ጋር የሰው ጉዳትን ለብዙ ሰው ሼር እያደረጋችሁ በሱ ብታግዙን እንላለን እና ሁላችሁም ቪዲዮን ስትጀምሩ ላይክ አደርጋችሁ ሼር እያደረጋችሁ ጀምሩት ለማለት እንወዳለን። እንግዲህ ይህ ግለሰብ የተሸሸገበት መኖሪያ ቤቱ ጋር ድረስ ሄደናል። አሁን እኛ ቀጥታ ወደዛ ነው የምንሄደው እና በጂፒኤስ እንግዲህ ያለበትን ሎኬሽን አግኝተናል። እሱን ተከታትለን ቀጥታ ወደሱ የምንሄድ ይሆናል። ከቪዲዮ ፍጻሜ ድረስ ደግሞ አብራችሁን እንላለን። ያው የሚፈጠረው ሁሉ ወደ እናንተ የምናደርስ ይሆናል። አብራችሁን እዚህ ነው የሚያሳየው። ቀጥታ እንትን እንበልና ዘግተውት ነው ምንድን ነው የምንፈልገው? ሰላም ነው። ሰላምታ አይቀርም እንዴ? ምንድን ነው መጀመሪያ የምንፈልገው? ምንድን ነው ድምፅ ማለት ምንድን ነው ችግር አለ እንዴ? ምን ያንቀጠቅጣል? ምንም ሸሽ ምን ፈልጋችሁ? አይ እኛ ናቲ ነህ አንተ? አይ የሆነ አንዳንድ ጉዳዮችን ፈልገን ነበር ነው ኖራ ፈልገን ነበርና አንዳንድ ነገር ነው። እስቲ ምን ፈልጋችሁ ነው? ምንድን ነው የምትገፋኝ ወደኋላ? አትግፋኝ። እሺ ምን ፈልጋችሁ እኮ ገብተን እንድናወራ ነውና ምን ፈልጋችሁ ነው? ምን ፈልጉትን ንገሩኝና ተገባላችሁ እኮ ምን ፈልገውን እንነግርሃለን። ምን ሆነሃል? አንዳንድ ስራዎችን እንደምትሰራ ሰምተናልና በዛም አንዳንድ ነገሮች አይደለም እኮ ፍላጎታችሁን ንገሩኛ እኮ። ታዲያ ወደ ውስጥ አስገባን እዚህ ጋር ቆመን እኮ ናቲ ደላላው ነው እኮ። ታዲያ እንደዛ ነበር። በር ስታንቆቁ ልካ
እሺ ቁጭ በሉ በቃ እንዴ እናንተ እንደዛ ነው የሚባለው እንጂ ቁጭ በሉ እናንተ ታዲያ መጀመሪያ ሰው ቤት መጣችሁ እንዴት እንደዚህ አይደለም ችግር የለውም እሺ እኔ እቀመጣለሁ ተቀመጡ እናንተ አትንካኛ እኮ የሚያስፈራ ነገር አለ እንዴ ቁጭ በሉ ምንድነው ልንተባተብ በቤት መጣችሁ ቤቴ ቤት ሰው ሲመጣ እንኳን በሰላም መጣችሁ ምን ፈልጋችሁ ነው ይባላል እኮ በስራ ተንኳኳ እሺ በቃ እኮ ታዲያ በቃኛ ፍላጎታችሁን ተናገሩ ምንድነው ሌላ ችግር አለ እንዴ ምንም ችግር ነው አይደለም እና ታዲያ የሰው ቤት እንደዚህ ተንኳኳላችሁ ምንድነው ድንግጥ የምትለው ታዲያ እኔ ምንም የሚያስደነግጠኝ ነገር የለም የሚያስደነግጠኝ ነገር የለም ታዲያ ምንድነው ተንተባተበው አልተንተባተብኩም ምን ፈልጋችሁ ነው ይባላል ሰው ሲመጣ እንኳን አዋታዳ ቀስ ብላችሁ ምን ቸግራችሁ ነው ይባላል ምንድነው አሁን ችግር በጣም እንትን አልክብን እኮ ችግር ያለባችሁ እኮ እናንተ ናችሁ ምንድነው እንትን አልክብን ምንድነው ችግር ያለባችሁ እኛ በሰላም መተን ለስራ እንፈልጋለን አለ ሰው በር ከፍቶ ምን ፈልጋችሁ ስራም ቢሆን እኔ አሁን ሰው ይመጣል ብሎ የነገረኝ የለም እንደዚህ በር አንኳኩታችሁብኝ ስገቡ ምን ለልብዬ ልቀበላችሁ ነው እንደምፈልጉት አይደለም ምንድነው በሰላም ነው የመጣችሁት ምን ልተባበራችሁ ይባላል በቃ እሺ ጉዳያችሁ ምን ለማናገርም እኮ ሲጀመር ፍቃደኛ አልነበርክም አይደለም እናንተም እኮ በስርዓት አልመጣችሁ እንዴ ምን እየሆንክ ነው ቆይ አሁን ችግር ምንም አልሆንኩም ምን ያንቀጠቅጣል ታዲያ ኧረ እኔ ምንም አልንቀጠቀጥም እኛ ለስራ ነው የፈለግነው ምን ሌላ ነገር ያለበት ሲመስል እንትን ኧረ እኔ ምንም አልንቀጠቀጥም ማሻም አፈኮ ነው እንደዛ የሚለው እንጂ ራሱ እኮ አይ አሁን ግራ እያጋባህ ነው አፈራስ ተንተባተበው እንደዚህ አልነበረም በስልክም አግኝቻለሁ እንደዚህ አልነበረም አይደለም የምትመጡበትን ሰዓትም አላወኩም ለዛም ነው አንድ ሌላ ነገር የሚያንቀጠቅጠኝ ነገር የለም አይ እኛ አንዳንድ ነገሮችን ሰምተን ነውና እሱ ነገር ፈልገን የመጣ ነው ምንድነው ደላላ እውነቴ አይደለም አንተ ምን ያልኳችሁ ምንድነው እንኳን ደላላ እኮ ሁሉም አይነት ደላላ ነው ምንድነው የምፈልጉት አልኩኝ በቃ የፈለግነው ምንድነው አህያ ነው አህያ ያው ለወሲብ አገልግሎት የሚሆን አህያ ነው የተፈለገው ጓደኞችን አልደወልክላቸው አይ ነግሮኛል እናንተ እንደሆናችሁ አላወኩም እንጂ ነግሮኛል በዚህ ሁለት ቀን ሳላገኛቸው ተገናኘንም ስልካቸውም አይሰራም እስቲ ደውልላቸው እስቲ ከሰራ ስልካቸው አይሰራም ዛሬም ጧም ሞክሬያለሁ ስልካቸው አይሰራም አይደል ምንድነው እኛ አሁን እያልን ያለነው ነገር ምንም ይሁን ምን አንድ ነገር አለ እኛ ያው ስልክህንም ብዙ ሞከረን እምቢ አለን ቤተን እንግዲህ በጣም አፈላልገን ነው በስንት ትግል ነው ያገኘነውና እኛ ደግሞ አሁን በአስቸኳይ አህያ ፈልገናል ገብቷል አሉ ጥሩ ወንድም ሴትም ጥሩ አያል አህዮች አሉ ኦኬ እና ታዲያ በእነሱ በኩል ስለመጣ እኮ እኛ በእነሱ በኩል ነው የመጣ ነው አንተ እኮ ገና ስንገባ ጀምረ ሁኔታችሁ እንደዚህ ካልገደልኳችሁ ካላነኳችሁ ብለህ በር እንደ ውሻ በር ላይ ቆመ ተሸፋፍናችሁ መታችሁብኝ እኔ እንዴ ተሸፋፍናችሁ ምናምን ለጥንቃቄ ነው እንዴ እንደናንተ ግዴታ መዝረክረክ አለብን እንዴ እናንተ ምንም አላወኩም ነገርሽ ኮንደዛና ይባሉ ለስራ የመጣ ሰው እንደዚህ መንፈልጋችሁ ነው የመጣችው ተባለ ምን ልተባበራችሁ ብዙ አይነት ሰው ሊመጣ ይችላል እንዴ ቆይ መቼስ እኛው ምን ሰራው ስራ ምን ህጋዊ ነገር ነው እንዴ የአህያ ነገር ህጋዊ ነገር ሆኖ ነው ሳንሸፋፈን ምን መጣው አይ ሳይሆን በቃ ልክ አይደለም አገባባችሁ ጋለባችሁ እኮ እንዴ ምንድነው ጋለባችሁ አዎ ቀስ ብላችሁ እኮ ነው እና ቆመን ውጭ ላይ እንድናወራ ነበር የፈለግከው እንዴ አንተ ምን ሆነሃል ቆይ እሺ በቃ አሁን ተስማማን እኮ በቃ ተስማማን እሺ እኛ አህያ ነው የምንፈልገው አሉ ስለ አህዮች እስቲ ንገረን መረጃም ያለን ነገር አንዳንድ ነገሮችን አሳውቀን እስቲ አሉ ቆንጆ አህዮች ለሀብታም እናቀርባቸው ሴቶች አሉ ልጃገረዶች አሉ አሪፍ አልነገሯችሁም እንዴ እነሱ አያው እነሱም ስልካቸው ዘጋብን እኛ ከዛ አንተ ጋር ደግሞ እንትን እያለን እየሞካከርን ነበርና እስቲ ስለ አህዮቹ አንዳንድ ነገሮችን ንገረን ባለሀብት እናቀርባለን አሉ ብቻ መስመሮች አሉ ለነሱም ነው የምናቀርበው እኔ አቅርብ ሲሉኝ ነው የማቀርበው እሺ አሁን እኛ ያው አንተም ደላላ ነህ እኛም ደግሞ በእኛ በኩል ሰዎች አሉ የኮሚሽን ስራ ነው ያው እኛ የምንሰራው ያው እሱም ደላላ ነው
በሱ በኩል የሚመጡ ሰዎችም አሉ፣ በእኔ በኩል የሚመጡ ሰዎች አሉ። ያው ምንም ይሁን ምን ሰው ከደለለ ኮሚሽን ማግኘት አለበት አይደል? ገንዘብ ነው የምፈልገው። አንተም ገንዘብ ነው፣ እኛም ስለዚህ ገንዘብ እንፈልጋለን አይደል? ገንዘብ ነው የምፈልገው፣ አንተም ገንዘብ ነው የምትፈልገው። እኛ ደግሞ እዚህ ጋር የሚፈልጉ ሰዎች አሉ፣ እንደገና ደግሞ ለእንትንም የሚፈልጉ ሰዎች አሉ፣ ለሊት ለመጋለብ የሚፈልጉ ሰዎች አሉ። መቼም ታውቃቸዋለህ አንተ በደንብ። አውቃለሁ። እኔ አሁን ገንዘቡን ነው የምፈልገው። ወይ እኮ የገንዘቡ ጉዳይ አሁን እንዴት እንደሆነ አንተም ንገረና። ታዲያ ለምን ዝም ትላለህ? ነገርኩህ እኮ በቃ ይሄ ነው ከሚያስፈልጉትን እናሳያለን። ሲመጡ ገዢ ሲመጣ መሸጥ። ስለዚህ ያንተ ስራ ማሳየት ነው ማለት ነው። አዎ እነሱ ነበሩ ሌላውን ስራ የሚሰሩት። ይኸው ስንቀናችን ተገናኘን። እናንተም አግኝቻችኋል አላችሁ እንጂ አገኛችኋቸውም አመስሉ። እኛ አግኝተናቸዋል፣ ግን አቅርቡልን ባልናቸው በማግስቱ የት እንደጠፉም አይታወቅም። ስልካቸውም ቢያለን እኮ እኛ ራሱ እንደውልና ያው አንተንም እስቲ ያለህበትን በስንት በመከራ ነው ያገኘነው ብትነግረን ፈቃደኛ አይደለም። ያለህበትን ቦታ እኛ ለስራ ፈልገን ሁሉንም እኮ አይወራም። ይወራና ዝም ብሎ ይወራ። ምንድን ነው የምትረሰልሰው? እኔ ምንም አልተቀለሰለስኩም። ስራ አይደል እንዴ እየታየው ያለው? ሌላ የወሰድከው ነገር አለ እንዴ? እኔ ምንም አልወሰድኩም፣ ነገርኳቸው። አይ ባለፈው ያሉት መድኃኒቱን ወስዶ እንዳይሆን እኔ ግራ ይሆናል። የመድኃኒት አይ ምንም አይ ጥሩ። ኧረ ሌላ ቋንቋ ተውና ጉዳያችንን ስራ ነው አይደል ያገናኘን? ተገናኘነው ስራ ነው። አይ ይሄንን ስራ ስትጀምሩ የምትወስዱት መድኃኒትም አለ ብሎን ነበርና ምንም የሚያደነዝዝ አለ ብሎን ነበር። ሜቢ ምንም ወስደው አልተላለፈም። በግል እንደዚህ ወይ ስናወራቸው ነው መሰለኝ አይደለ? ምንም ወስደው ነገር የለም እኮ አሁን ሌላ ምናምን ሳይሆን ወደ ስራችን ነው። አይ እኛ አሁን የቃለ መጠየቅ ጉዳይ አይደለም። ቃለ መጠየቅ አይደለም እኛ የፈለግነው ለስራ ነው፣ ሌላ ነገር አይደለም። አይ ስራ ቢሆን ስለዚህ አሁን እንዴት ነው የምንሰራው፣ እንዴት ምናደርግ ነው ስራችንን በአግባቡ መስራት የምንችለው የሚለውን ነገር ነው። ስራው ያው እናሳያችኋለን። ገንዘቡን ተስማምተን መውሰድ ነው እኮ። እኛ አሁን እኮ ገዢ አይደለንም፣ ገብቶሃል? እኛ ገዢ ሳንሆን እኛ የኮሚሽን ስራ ነው የምንሰራው፣ ደላሎች ነን እኛ። ያው አንተ ደላላ ነህ አይደል? አንተም ደላላ ነህ፣ እኛም ደላሎች ነን። ስለዚህ ምንድነው የምናደርገው? አንተ በአንተ በኩል ያሉ ሰዎች ታመጣለህ፣ እኛ በእኛ በኩል ያሉትን ሰዎች እናመጣለን። ከዛ እኛ በእኛ በኩል ያለውን ፈርቅ እንይዛለን። ገብቶሃል? ከዛ አንተ የምትለቅልን ኮሚሽን አስተያየት የምታደርግልን ነገር ካለ እሱን ንገረን። በአንድ አህያ ስንት ታስብልናለህ? እንዳልከው ልጃገረዶች አህዮች አሉ ብለሃል፣ ትላልቅ አህዮች አሉ ብለሃል። ስለነሱ ግልጽ አድርገህ ንገረን። እኛ አሁን የምናውቀው ነገር ይሄ የለም፣ ስለ ሂሳቡ ማለት ነው። ስለዚህ ሂሳቡን አንተ አብራርተህ ንገረን። ከዛ ጓደኛዬ አንተም ደግሞ ያልገባን ነገር ውስጥ ጠይቀዋለህ። ለምን እዚች ጋር ግልጽ አድርገን ማውራት ስላለብን ነው። ገብቶሃል? ሁሉንም ነገር ግልጽ እዛ ጋር ግን የሆነ የሚንቀሳቀስ ነገር ይታያል። ምንድነው? መጀመሪያ ስርቻ ነው። አይ የሆነ እንትን የታየኝ መሰለኝ። አይጦች ናቸው። ምንም የለም። አይ አይደለም የሆነ ጨርቅ ነገር ምንድነው? ግራ ገብቶኝ እኮ ነው። የሆነ የተንቀሳቀሰ መስሎኝ ነው። ኧረ ምንም የለም። ንፋስ ይሆናል ወይ በዛ ጋር ንፋስ ይቀር። እሺ አይጥ ከሆነ ችግር የለም። በቃ አሁን ንገረን፣ ቅድሚያ እስኪ ግልጽ አድርገን ንገረን። በቃ ያው ሴቶች አሉ ይቀርባሉ። ዋጋ እንግዲህ አንደኛውን ከሆነ 300,000 ነው። ልጃገረድ ከሆነች 300,000 እንዴ? ምንድነው? ለአንድ አህያ ነው 300,000 ብር? ምንድነው? ልጃገረድ ከሆነች ውድ ነው። ልጃገረድ ከሆነች ውድ ነው። እሺ ልጃገረድ ካልሆነችስ? ያው እሷ ይቀንሳል። በግማሽ ይወርዳለች። በግማሽ ይወርዳል። እስከ ስንት ይሆናል? ያው 2 ይባላል። ከዛ ከቀነሰ 150 ይገባል። እድሜያቸውም ስለሚወርድ ተብሎ። ቆይ ይሄ ግዢ ነው? ግዢም አለ፣ ሙሉ ለሙሉም አለ፣ እንዲሁ ጊዜያዊም አለ። እሺ ጊዜያዊ ሲሆን አይቀንስም? እሱ ልካሽ ስንት ይሆናል ጊዜያዊ? እስከ 10,000 ድረስ። ኦኬ እስከ 10,000። አጀብ ነው ብቻ። እንዴት ነው? ብዙ ተጠቃሚ ያለው እንትኑ? ያው አለ አንዳንዴ ሰው አሉ የሚመጡ እንደ ሰው ነው እንጨቃጨቁም አሉ። ስለዚህ አሁን እኛ በአንድ አህያ ስንት ነው የምታስብልን? እኛ 300,000 ብር ብናመጣ አንተ ስንት ነው የምታስብልን? በቃ 30ውን አስብላችኋለሁ።
እንዴ እኔ ልፋትስ 30 ከየት እኮ እንደሚመጡ እኛ ነን የምናውቀው። ምንድነው 30 ቃቃ ነው እንዴ? 30ኛ 300 ሺህ ያው ከዛም ታገኙ የለ እንዴ? ምን ከዛ እናገኛለን? ካንተ በኩል መቀነስልን ነገር በደንብ ንገረንና እኛ እዛ ጋር ያለውን አይደል እንዴ? እናንተ እኮ እዚህ መታችሁ ከዛ እዛ ጋር ማገናኘት ነው። እኔ እኮ ብዙ ልፋት አለው። ምንድነው ያንተ ብዙ ልፋት ያለው? ምን ልፋት አለው? እሱ ተውትና በቃ ካልተስማማችሁ ተስማሙ። የወለዳት ልጅ እኮ ነው የሚመስለው እንደዚህ ታወራ እንደዚህ አካባቢ። ምንድነው እንደራስ ልጅ ነው እንዴ እንት የምታወራው? ልጅ እኮ ነው ምን እንደፈለገ ሊያት ከተስማማችሁ ተስማሙ፣ ካልሆነ ተውት ይቅር። ምንድነው የምንተው? ይቅር በቃ ይቅር። እንደውም ከእናንተ ጋር መስራት ነው የሚያስፈልገው። ምንድነው ይቅር የምትለው? እኛ እኮ ብዙ ገንዘብ የሚያስገኝ ነገር ነው ይዘንልህ የመጣ ነው እኮ በቃ እኔ ይሄ ነው ዋጋ ያቀረብኩላችሁ ይሄ ነው። ካልተስማማችሁ ይቅር። ወይ አንተ በሳምንት ስንት ትሸጣለህ? እስቲ ቆይ ስንት ትሸጣለህ በሳምንት? አሁን እዛ ውስጥ ምን አስገባኝ እኮ እኛ እኮ በሳምንት ይኸውልህ ከ50 በላይ እንሸጣለን። ገብቶሃል? በሳምንት ከ50 በላይ እንሸጣለን። አንተ በሳምንት 50 ትሸጣለህ? አይሸጥም እንደሱ። ታዲያ አንተም ተጠቀም እኛም እንጠቀም እኮ ነው። እዚህ ጋር የገንዘብ ስራ ነው። ገባ? ስንት ነው እሺ የምትሉት? እኛ ያው 50 ነው የምንፈልገው 50 ነው 50 25 ካዋጣችሁ ካላዋጣችሁ ውጡልኝ። ምንድነው ውጡልኝ? በቃ አልፈልግም። እናንተ ደስም አትሉም። ውጡልኝ። 50 ከኔ እኩል ሆናችሁ እኮ እኛም እኮ ትልቅ ስራ እንደምንሰራው ይቅር። አልፈልግም። 25 ካዋጣችሁ 25 ስማ፣ ከመሬት አንስተህ እኮ ከመንገድ ላይ አምጥተህ አህያ ልታመጣ ትችላለህ። የለም እንደዛ አይደለም። ንጹህ ናቸው ብያለሁ። የሚጠቀም ሰው ማምጣት ግን ከባድ ነው። ገበያው ማምጣት ከባድ ነው። እና ገባኝም ምን 50 የምትሉትን ተውት። ካልሆነ ውጡልኝ። ባልኳችሁ ከሆነ ተስማሙ። መስማማትም አለብህ። 50 መስማማት አለብህ እኮ ውጡልኝ። በቃ አትንካኝ። ተረጋጋ። ምን እኮ አያዋጣኝማ ነኝ። ያዋጣሃል። እንዴት ያዋጣ? በቃ ነይ ውጡልኝ። በቃ እንዴ ይኸውልህ፣ ቀልድ ነው እንደያዛችሁ። ይኸውልህ እየነገርን ነው። ሌላ ነገር ነው አንተ የምትፈልገው? ምንም አልፈልግ። እኔ ስራዬን መስራት ነው እኮ። ታዲያ ምንድነው 50 ትለኛለህ እንዴ? አይሆንም። ታዲያ 50 በቀን 50 በሳምንት 50 ቢሸጥልህ አንተ የምታስብልኝ ስባሪ ሳንቲም ለኔ የሚበቃኝ ይመስላል። በቃ አይ 25% ከሆነ ይሁን፣ ካልሆነ ተውት። 50 ቀልድ ነው እንዴ? አዎ 50 አስብልን። ገብቶሃል? አረ ወጣም በቃ ውጡልኝ። ይሽላይ በቃ እኛ እሱ ነው። ይኸውልህ ወደ መስማማት እንሄዳለን። ብቻ እስቲ ስራው ከዛ ጀምሮ የሚሰራውን ስራ እስቲ ንገረን። እንዴት ነው አህዮቹ የሚመጡት? ከዛ በምን ስም ነው የሚገቡት ወደዚህ ወደ ከተማ የሚመጡት? ድጋሚ ደግሞ ለስጋ ቤቶችም እንደምታቀርብ ያው መረጃው ስላለን ያው አብረን እንትን እንበል ብለን ነው እንስራ ብለን ነው። እስቲ ሁሉንም ነገር ንገረን። መጀመሪያ ይሄን ተስማምተን ነው እኮ ሌላው የሚወራው ይሄን ተስማምተን ነው። ፐርሰንቱ እሺ በቃ ችግር የለውም። እኛ በቃ 30 እናድርገው። 30% ይበቃናል። እሱ ችግር የለውም። እሱማ መጀመሪያም 30 እኮ ነው ያለው። 40% ያርግልኝ። እስቲ ችግር የለውም። እኛ ጀማሪዎች አይደለን። እንጎዳና በቀጣይ እንካካሳለን። ችግር የለውም። ይክሰናል ቀጣይ እና እስቲ ዋና ንገረን። እስቲ እንዴት ነው የምታደርጉት? እንደገና ደግሞ የታረዱ አህዮችንም እንደምታቀርቡ ለገበያ ያው ማለት ለገበያ እንደሚቀርብ ስለምናውቅ ስለሱም ስራ እስቲ ንገረን። የት ነው ቄራችሁ? የት ነው የምታረዱት አህዮች? እንዴት ነው ወደ ስጋ ቤት የሚገቡት የሚለውን ንገረን እስቲ። እሱ በየግቢው ነው የሚታረደው። ይሄ ቀላል ስራ ነው። እንዴት ቀላል ስራ ነው ማለት? ያው ስጋ አስመስሎ ማስገባት ነው። አይ የራሳችሁ የሆነ ቦታ አላችሁ መጋዘን ውስጥ ይሄንን ስራ እንደምትሰሩ ነው አለ። ወደ ታች አለ። የት ነው ያለው? አትነግረኝም? አይ ለምን? የኔም እኮ የበላዮች እዚህ ጋር እኛ ለስራ እየተስማምተን ያወራን ነው አይደል? ያለ ነው እኮ። አይ ተስማማ ነው እኮ። ታዲያ ስለዚህ ከኛ የምትደብቀው ምንም ነገር የለማ? አይ የማይወራ ነገር አላወራም እንዴ። ምንም እኮ የበላዮች አሉ እኮ። ምንድን ነው የበላይ ያለብኝ ምናምን ትላለህ? አረ ይሄ ነገር አሁንም ይንቀሳቀሳል። ይሄ ነገር ግራ እየገባኝ ነው። ምንም የለም። ምን ብሎ ነው? ምንም የለም። ንፋስ አለ በዛ ጋር። ምንድን ነው አይጥ ነው? አስር አይጥ ነው ትላለህ። ምን ነገር አለ እዛ ውስጥ እና ግራ ገብቶኛል። ሌላ ችግር አለ? አረ ምንም የለም ወንድሜ።
ነፋስ አለ ነው በቃ ጨርቅ ነው የተሸፈነ። አይ ቆይ ሌው እንደዛ ሆነ ሌው መንፈስ ነው ምንድነው? ና ወደዚህ ምንድነው? በቃ ውጡልኝ። ምንድነው? ሌላ ችግር አለ? ውጡልኝ በቃ እንዴ ምንድነው የምትለው? በቃ የኔ ቤት ገብታችሁ ምንም የለም አይጥ ነው አልኩ። በቃ ውጡልኝ ውጡልኝ። ቆይ እንደዚህ ከሆነ ችግር አለ። ቁጭ በል። ምንም የለም ውጡልኝ። ምን ይሆንክ ነው? ምንም አልሆንኩም። በቃ ውጡልኝ ከቤት ምንም የለም አልኳችሁ እንዴ አይሆንም በቃ ውጡልኝ። ምንም የለም ውጡልኝ አልኩ። ምን ፈልጋችሁ ነው? ምንም የለም አልኩ። ሌላ ነገር አትገፋኝ። ምን ፈልጋችሁ ነው? ምን ፈልጋችሁ ነው? ድምጽም እየሰማሁ ነው። ድምጽ እየሰማሁ ነው። ምንድነው እዚህ ጋር? ምንም የለም። እኔ ነው አውራኝ እሱን ተሆነ ምንድነው እንዴ? አንቺ አንድ ወሬን ብታወሪ ደፋት ገልሻል። አንድ ወሬ በእናትህ ከዚህ ስጣ። በእናትህ ይቀልኛል። አንድ ፍሬ ልጅ አንድ ወሬ ገደሉኝ። እሺ ልቀቀኝ። ገደሉኝ። እሺ ልቀቀኝ። የበላልኝ ጀማል እንዳይደፋል እንትንም ይገደላል። ተቃይቶ ሰይጣን ነው እሱ ይገላችሁ። እንዳይመስላችሁ ሰዎች አሉት ይገላችሁ። ዝም በል ነው ማለት ይገላችኋል። ሰሩ ጠላ ሰው መስላችሁ ሰሩ ያዙ። እሺ ጭራሽ የበላይ ያለ እንዴ? የበላይ ይገላችኋል። ማን እንደሆነ ተናገረ። እኔ እኮ ሲንኮሻኮሽ እየሰማሁት እኮ ነው። እናት እሷን እንትመላት ሰሩ አንድ ታምሽ ወይ ምንድን ነው ያደረገሽ? እናቴ ትጨነቃለች። እባክህን እናቴ እባክህን። ወይ ምንድን ነው ያደረገሽ? አታለኝ ሴት ነው ያታለልሽ? ከቤቴ ታውቂዋለሽ? በምንድን ነው ያታለልሽ? ዝም በላ አንተ ሰው ትታመማለች። እናቴ ብሎ ሰውዬ እባክሽ ተረጋጊ። ቆይ የት ነው ሰፈርሽ? ታውቂዋለሽ? ቆይ አረቆን ይዟት የመጣው ማለት ነው። አላውቀውም ሰፈሩን አለች። እዚህ ሰፈር አታውቀውም። ቆይ ነው የመጣው። ተረጋጋ። ይቺ ልጅ ተረጋጋ። ውጭ ልትወጣ ማለት ነው። ውጭ ትውጣ። ቆይ በኋላ ጠይቅሻለሁ። እሺ ተረጋጋ። ቆይ መታከም ያለባት ቅድም አንተ ውሻ እንካ ውሰዷት። እሺ እዛ ውሰዷትና እንዴት ተታከም አትናገር። ሌላ ያደረጋችሁትን አንተ እሱ ውሻ ቆይ ካሜራ አጥፋው። ካሜራ እባካችሁ ጥርሴ እየደማን ኧረ ገደላችሁኝ። ወይኔ ያመኛል፣ ኩላሊቴን ያመኛል። ኧረ ይበቃል። እስካሁን የደበደባችሁ ትቢት ብሎ ነበር። እናገራለሁ። እሺ ውይ ገደላችሁ። ትቢት ብሎ ነበር። እናገራለሁ። በቃ አትምቱኝ። እሺ እናገራለሁ። አዎ እናገራለሁ። እሱ ግን ይገላችኋል።
ጀማል ቀላል ሰው አይደለም። ይገላችኋል። ካሜራማን ያዘው ነው ና ፊቱን ያዘው። አለቃ ይገላችኋል። በደንብ ቀረጸው። ምንድነው የምን ካሜራ? ጭራሽ ልገሉኝ ነው? ጭራሽ ልገሉኝ? አልፈልግም። እስካሁን የደበደባችሁኝ ይበቃል። እኔ እናገራለሁ የምፈልጉትን። እናገራለሁ የምፈልጉትን። ተናገር። እናገራለሁ። እሺ ተናገር። አልወረደልም። እናገራለሁ። ተናገር። ይኸውልህ ድጋሚ ፈልገህ ከሆነ ቅድሙን ይኸውልህ አሁንም ካሜራውን አስጠፍቼ ይኸውልህ ልጣ ነው እንደ በርበሬ። ኧረ ይበቃል። የደበደባችሁኝ በቃኝ። በቃ እናገራለሁ። እሺ እናገራለሁ። እሱ ግን ይገላችኋል። በነፍሳችሁ ፍረዱ። ማን አባቱ ስለሆነ ነው? ይገላችኋል። እሱ ማንም ይገላል። አለቃ ይገላችኋል። አለቃ ይገላችኋል። አሁን እቺ ልጅ ከየት ነው ያመጣት ይሄንን ነገር? እነዚህ ህፃናትን ሰብስበህ የምታመጣው ከየት ነው? ከገጠር ነው የማመጣቸው። ከገጠር? አዎ። ምን እያልክ ነው የምታመጣቸው? ለስራ ነው ብዬ ነው የማመጣቸው። ለምን አይነት ለስራ ለኖርማል ለቤት ስራ ብዬ ነው የማመጣቸው። ወይ አረጋላችሁኝ። ምን ልታረጋት ነው ታዲያ? ለስራ ብለን እንደዚህ የምታረጋቸው ለባለ ሀብት ነው የምንሸጣት። በቃ እኮ ተነግሯችሁ እናንተ ናችሁ ጓደኞቼን የሚወሰዳችሁት። እኔ እኮ ኔትወርክ ነው ብዬ ያሉበት ቦታ ብዬ እኮ ነው። እሱንማ ጫፍጫፉንም ሰምተሃል አይደል? ጫፍጫፉንም ሰምተሃል አይደል? እሺ እንስማማ። ይሄ ሰውዬ ደሜን እያፈላኝ ነው። በስነ ስርዓት አውራ። እንስማማ። በቃ ብዙ ገንዘብ ልስጣችሁና ተውኝ። ስንት ትሰጠናለህ? እባክህ የፈለጋችሁት ልስጣችኋለሁ። ልቀቁኝና እንስማማ። አንድ ጥያቄ ልጠይቅህ። አሁን ይኸውልህ ምንድን ነበር ልታረጋት የነበረው? ይሄንን ጥያቄ መልስ። በቃ ለባለ ሀብት እንሰጣታለን። እነሱ እንደሚያደርጉ ያደርጓታል። ሲፈልጉ ይገሏታል። በቃ እንደሚያደርጓት ነው። እኛ በንስ መሸጥ ነው ስራችን። በቃ እናንተ ተውትና እንስማማ። አናበልና አዋራኝ። አንተ ሰውዬ ለእናንተም የሚሻላችሁ እሱ እዚህ ላይ እንዳትሞት ሰምተኛል አይደል? እሱ ጋር ከደረሰችሁ ይገላችኋል። ይኸውልህ ስማኝ፣ ነፍሰ በላ ነው እሱ። ነፍሰ በላ ስማ፣ ገና ይኸውልህ ግብረ አበሮች እንዳለ መቀመቅ እያወረድናችሁ ነው አይደል? ገና ይቀጥላል። እሺ ይቀጥላል። እሺ እኔን ተውኝ፣ ገንዘብ ልስጣችሁ። እኔን ተውኝ፣ ገንዘብ ልስጣችሁ። ብዙ ገንዘብ እንዳለው ደግሞ ገንዘብ ይላል። ስንት ብር አለ? ስንት ትሰጠናለህ? ስንት ትሰጠናለህ? ለጋችሁ ልቀቁኝ እና እሰጣችኋለሁ። ስንት ይስጣል? ሰውዬ ቀና በል። ምንድን ነው ሙች ያለው እኮ ደበደባችሁ። ምንድን ነው ገና አልነካንህም። ይኸውልህ አንተ ሰውዬ እጄ ላይ ነው የምትሆነው እኮ ልስጣችሁ። እሺ ገንዘብኩኝ። ደላላው ናት። እሺ ሰጣችሁ። የትም ብትደበቅ ይኸውልህ የትም ብትደበቅ ፈልፍለን ነው የምናወጣው። ገብቶሃል አይደል? የትም ብትደበቅ እስቲ አውጣልኩ። ፎቶ በምን ያስራችሁኛል? ንገረኝ። ፓስፖርት ወረታች አድርገውና ወደ ላይ በዚያ ንገረኝ። ከታች ወደ ላይ። እሺ እንደዚህ። በጣም አሪፍ። እነዚህ እንትኖች እንዳይጠፋ ለምን አንስማማም? ወደ ማሽኑ ለምን አንስማማም? ምን ትጠቀማላችሁ እናንተ? እኔን አስራት ገንዘብ መስጣችሁ አንድ መረጃ እንዳይቀርሽ ወደ ላፕቶፕ ገልበጡ ሙሉን። አቤት ቀና በል እስኪ። ኧረ በምን ይልቀም ቀና በል። ይኸውልህ አንድ ጊዜ የምጠይቅህን ነገር ስማ። እቺ ልጅ ከየት ነው ያመጣት? ከገጠር ነው ያመጣናት። ከገጠር? ከስፋው ላይ ታዝ ምን እንድታረግ አልሸጣታለን። አስቀምጠን ምን ብለህ አታለህ? ሀብታም ነው ትሸጣት? አዎ አዎ አሉ። እነዛ የሰዳቸው ጓደኞቼ ናቸው የሚያሻሽጡት። ታዲያ እንደተደበክ መቀር መስሎ ነበር። ቀና በል። ምንድነው መተሽ? እሺ በቃ አገኛችሁኝ እኮ እንደተደበክ መቀር ነበር የመሰለ። ኧረ በቃ ይንገር አንተ ቤት መሸሸጉ ነው። በጠዋት ደለልኩ ብለህ ልታስብ ነበር አይደል? አንተ ቤት መሸሸጉ ነው እንጂ እዚህ መጥቶ ቤቱ እኮ እዚህ እኮ አይደለም። ቤታቸውማ ተነሳ። ቤቱ እኮ መሸሸግ እንዳለ የወንጀለኛ መጠራቀሚያ ነው እኮ። በቃ እንደዚህ እንስማማና ገንዘብ ልስጣችሁ። በቃ እንስማማ። አዎ ብታስሩኛ ትጠቀሙም። እሱ ጋርም ከደረሳችሁ ይገላችኋል። ስለዚህ በላ ነው። ማን ነው እሱ? ና እስቲ ንገረን፣ ስለሱ ንገረን። ማን ነው? ዋናችን ነው። ዋናችን ነው? አዎ። ማን ነው ስሙ? ዋናችን ጀማል ኢድሪስ ይባላል። ጀማል ኢድሪስ? ወይ እሺ ና እስቲ ንገረን። ይገላችኋል። ስለ ጀማል ንገረን እኮ ነው እያልኩ ያለኝን ገንዘብ ልስጣችሁና እናንተም ጥፎ ነው የሚጥፋ። እሺ ንገረንና ስለ ጀማል ንገረን እስቲ። ዋናችን ነው እያልኩ ዋናችን ነው። እሱ ነው ገንዘብ ወስዶ ከሰጠኑ ላይ የሚሰጠን ከሰጠኑ ላይ እሱ ነው ገንዘብ የሚሰጠን። እንሰጧለን፣ ገንዘብ ይሰጠናል። እሱ ነው የሚያሰማራን፣ ከሀገር የሚያንቀሳቅሰን እሱ ነው። ለትምህርትም እያለ ልጆችን ከቤተሰብ ይቀበላል፣ እዛ ለኛ ይሰጠናል። በቃ እንደዚህ ነው። ተውኝ። እኔ
የሚያሰማራችሁ እሱ ነው ማለት ነው? አዎ አልኩህ። እንዳይሰማችሁ እንዳያገኛችሁ። እሺ ችግር የለውም። በቃ እሱም አያገኘንም። ያው የሚሰጠንን ብር ተቀብለን ብንሄድና እሱንም ብንፈታ ይሻላል። አይሻልም? ቀና በል ና ስለ ብሩ ንገረንና የምሰጠን ብር ስንት ብር እንደሆነ ንገረንና ምንድነው የምትግለሰለሰው? ምን ፈታኩ ነው እኮ ደብድባችሁ። ምን እኛ አልነካንም እኮ ሰው አልነካንም። ስማ ይኸውልህ እኮ ቅድም ልኳችሁ ነው ያንዷል እዛ ጋር ዲሳብ ስንት ነው ያንዷል እዛ ጋር ዲሳብ 300,000 እንሰና። አይ 1 ሚሊዮን ብር ካልሆነ ቀና በል ይድቃቁኝ እንጂ ሰጣችኋለሁ። እዚህ የለም ብሩ እዚህ የለም። ታዲያ እንዴት አምነን ነው የምንለቅ? አብረን ይደስታችኋለሁ እኛና እንሂድ አብረን እንሰጣችኋለሁ። በስልኩ ትራንስፈር ማድረግ ትችላለህ አይደል? ስላለው ግን ሲስተሙ ስራ ይሰራ። ሄደን እንሰጣችኋለሁ። ጉድጓድ አለ ያስቀመጥኩበት ጉድጓድ። ብሩን ጉድጓድ ውስጥ ነው የቀበርከው? አዋ ባንክ ብንሄድ ደግሞ ይጠይቀናል። እየሰማሁ ነው። ባንክ ብንሄድ ህግ ይጠይቀናል። ብሩን ከየት አመጣችሁ ብሎ ነው የሚጠይቃችሁ? አዎ ተንገላታኝ እየነገርኩህ እኮ ተናገራ። ታዲያ መልስልኝ። በቃ ባንክ ከሄድን ከየት መጣ ይለናል። ገንዘቡ ህገወጥ ነው የመጣው። ስለዚህ ብራችሁን መሬት ላይ ነው የምትቀብሩት ማለት ነው? አዎ እየሰማሁ ነው አይደለ? ስለዚህ በጣም ጥሩ ነገር ነው። ስለዚህ ይዘነው እንሄድ አይደለ? እሱ እኛም ደግሞ ያንኑ ሰደው እኛም በገንዘብ ለመደለል ፈልገን ነበር አይደል? ኧረ እሺ በቃ ኧረ በቃኛ ደብድብ እኛም በገንዘብ ኧረ በቃችሁ ገደላችሁ። ኧረ ገደላችሁ። ተነስ እነሱ ሚራ እንዴት ተነስ ነው የምልህ። ተነስ ኧረ ቀስ በል እሱ ተነስ ውጣ ተነስ ውጣ ነው የምልህ። እንግዲህ ውድ ተመልካቾቻችን ያው የነበረውን ጠቅላላ ነገሮች አይታችሁታል፣ ሰምታችሁታል። በጣም የሚሰቀጥጥና የሚዘገነን ነገር ነው። እንግዲህ ልጁንም ቀጥታ ወደ ሕግ አካል ወስደን ከነሱ ከግብረ አበሮቹ ጋር በመሆን የሰራውን ስራ ለእጁም ለሰራው ስራ ዋጋው አግኝቷል። እንግዲህ ሰውየውም እንዳለው ሰምታችሁታል። አንድ ጀማል የሚባል ሰው እንዳለ ተናግሯል። እሱ ነው የሚያሰማራን ብሏልና ያው ደግሞ የሚያሰማራቸውን ግለሰብ ስሙን ነግሮናል። እንግዲህ ከስልኩም ላይ አድራሻውን ወስደናል፣ ስልክ ቁጥሩን ወስደናል። ስልኩም ዝግ ነው። እንግዲህ እሱን ተከታትለን ደግሞ የደረስንበትን ነገር ወደ እናንተ የምናሳያችሁም ይሆናል። ልጅቱም ወደ ሕክምና ጋር ወስደናት ነበርና ያው ከባድ የሆነ ድብደባ ደርሶባታል። ሰውነቷም ተላልጧል። በጣም ድብደባ ደርሶባታል። የመድፈር ሙከራም ጭምር አድርጎባታል። እንግዲህ እግዜር ብሎ እኛም ደርሰን ልጅቱ ከመደፈር ተርፋለች ማለት ነው። ግን የደረሰባት ከበድ ያለ ድብደባ ደርሶባታል። እስቲ ልጅቱን እንዴት ወደዛ እንደወሰዷት እና ሌላም ሰው መጥቶ ያደረጋት ነገር ካለ ከልጅቱ ማፍ መስማት ያለብን ነገሮች ካሉ አንዳንድ ነገሮችን ልጠይቃትና። ሰላም እንዴት ነሽ? ሰላም ነው። በመጀመሪያ አመሰግናለሁ። እናንተ ባደርሱ ሊኖር እኔ ጣፈንታ ምን እንደማሰብ ይከብደኛል። አይዞሽ ተረጋጊ። አሁን አንዳንድ ነገሮችን ልጠይቅሽና እስቲ ስምሽ ማን ነው? በዛን ሰዓት እንድንልሽ አልቻልኩኝም። እኔም ያው የኛ ሰዎችን ቢወስዱሽ ብትታከሚ ስምሽን እስቲ ንገሪኝ። ስሜ መሰረት ይባላል። መሰረት። ስንት አመትሽ? 15 ኦኬ እሺ። እስቲ ቆይ እንዴት ነው ይህ ሰውዬ አግቶ ወደ እሱ ቤት የወሰደሽ? እንዴት ነው? በመጀመሪያ አግቶኝ አይደለም። እሺ መጀመሪያ እናቴ በጣም ነው የምትታመመው። አሁንም ሆስፒታል ተኝታ ነው ያለችው። እሷን ለመርዳት ገንዘብ ምናምን ፍለጋ የሰው ቤት ገብቼ ነበር። ግን እዛም ደግሞ የእነሱ ክፍያ ከእናቴ ሕክምና ጋር ሊገጣጠምልኝ አልቻለም። ከዛ ወጥቼ እየሄድኩ እያለ መንገድ ላይ ያዘኝና ስሜን ጠየቀኝ። ያለሁበትን ችግር እንዳለ ነገርኩት ለእናቴ ስል እሺ ችግር የለውም እኔ እረዳሻለሁ እና ከባንክ ብር እናውጣለን።
እሺ ብዬው ከባንክ ብር ለማውጣት ሄደ። ከዛ ወደ ባንክ ከመሄዳችን በፊት መጀመሪያ ቤት ገብተን ምሳ እንብላ ብሎኝ ወደ ቤት ይዞ ይመጣ። ቤት ስደርስ የማላውቀው ሰው ሆነ። እጄን ወደ ኋላ አሰረኝና ወደ ወንበሩ ጋር ወሰደኝ። ሊደፍረኝ ሲሞክር ስጨውበት በሩን ቆልፎ ጥሎብኝ ወጣ። አፌን አስሮኝ ማለት ነው። ከዛም በኋላ 3 ቀን ሙሉ እዚህ ነበርኩ። እናንተ ያያችሁኝ ቤት ማለት ነው። ከዛ 3 ቀን ሙሉ አንዳንድ ጊዜ ብቻ ነው መጥቶ ምግብ የሚሰጥ። 3 ቀን ሙሉ እዛው ቤት አስሮሽ እዛው አስቀምጦሽ ነበረ? እሺ እዛው አስቀምጦኝ አስሮኝ እናንተ ባደርሱልኝ ኖሮ እንጃ እኔ እንጃ ምን እንደምሆን። ስልክም እያወራ ነበረ። ምንድን ነው ስልክ የሚያወራው? ከማን ጋር ነው የሚያወራው? እኔ እንጃ ስሙን ሲጠራ አልሰማሁትም፣ ግን አንድ ልጅ አለች መታችሁ ሰዱ የምፈልጓት አይነት ልጅ ነች፣ እድሜዋም 15 ነው ምናምን ብሎ ሲያወራላቸው ነበር። ኦኬ ለሰዎቹ እንደዛ ብሎ እያወራ ነበረ። ከዛ እነሱም እንመጣለን በቃ እሺ ስልኬን አታጥፋብን ልጅቷን ፎቶ ምናምን ላክልን ብሎት ነበረ፣ ግን አላከላቸው። ፎቶ አንስቶች ነበረ? አይ አላነሳም። ኦኬ በጣም የሚገርም ነገር ነው። ቆይ ሌላ ሲያወራ የሰማሽው ነገር ነበር አንቺ? አይ በብዛት የሚያወራው ስልኩ ውጪ ነው፣ ቤት ውስጥ አያወራም። በጣም የሚገርም ነገር። ሌላ ሰው የመጣ ሰው ነበረ ከሱ ውጪ? አይ ማንም ሰው እንኳን አልመጣም። አልመጣም። አይዞሽ እንግዲህ ያው በዚህ እድሜሽ አንቺ ብዙ ነገር ነው የገጠመሽ፣ ብዙ ነገር ነው እንትን ያለሽ። ግን የትኛውም ሰው ደግሞ በዚህ ጊዜ ማመን የለብሽም። አሁን ያስጠንቅቄ የምነግርሽ ነገር ቢኖር ምንድነው ገና 15 ዓመትሽ ነው፣ ገና ልጅ ነሽ እና የትኛውም ሰው ነይ እንሂድ ብሎ ቢልሽ ማመን የለብሽም። ገብቶሻል? ቤተሰብ በቃ እናትሽ ከሆነች እንጂ ወንድ ልጅ እንደዚህ አምነሽ እንዳየሽው እዚህ አምጥቶ ብዙ ነገር አደረገሽ፣ እዛ ቤት ውስጥ አስገብቶ ያው ሰውነትሽ እንዳለ ተላልጧል። ስትታገሉ የነበረው ነው መሰለኝ እንዳለ ሰውነትሽ ተላልጧል። በከባዱ ነው የደበደበሽና ነገሮችን ማስተዋል አለብሽ። ገብቶሻል? በጣም ማስተዋል አለብሽ። ማለት እናቴ ስልህ እንጂ ይሄን ነገር አይደርስብኝም ነበር። ገባኝ። እሷ ለኔ ስትል ብዙ ፈተና አይታለች። እኔ ግን ቆይ አባትሽ የለም ነው? አባቴ በህይወት የለም። በህይወት የለም። እሺ ወንድም እህት የለሽም? ካንቺ ከፍ ያለ የሉሽም? አይዞሽ እንግዲህ ስለዚህ ይኸውልሽ እኔ አሁን ልነግርሽ የምችለው ነገር እኔ በምችለው ነገር ሁሉ አግዝሻለሁ። ገብቶሻል? አሁን እናትሽ ታማለች ነው አይደል? እንግዲህ በቃ እናትሽን እናሳክማታለን፣ በተቻለን አቅም እናሳክማታለን። ግን ለሌላ ጊዜ አንቺ ማድረግ ያለብሽ የትኛውም ሰው ነኝ ሂድ ብሎ ቢልሽ ዝም ብለሽ መሄድ የለብሽም። ይህንን ሰውኛ ድንገት ተከታትለን በሌላ ወንጀል ነው ይህንን ሲተከታተል ነው እንዳጋጣሚ ስንገባ ግን ያው አንቺን እንደዛ ይዞሽ ተገኘ ማለት ነው። ስለዚህ ይሄ ሰው ትልቅ ወንጀለኛ ነው። ገብቶሻል? አንቺን ብቻ አይደለም እንደዛ ያደረገውና ትላልቅ ወንጀሎችን የሚሰራ ሰው እና የትኛውም ሰው እንሂድ ቢልሽ ከዚህ በኋላ ዝም ብለሽ መሄድ የለብሽም። ገብቶሻል? እምቢ ብለሽ ወደ ቤትሽ መመለስ ነው ያለው እና እናትሽንም በምንችለው ሁሉ እናግዛታለን፣ እንረዳታለን። አይዞሽ። እንግዲህ ውድ ተመልካቾቻችን በጣም የሚሰቀጥጥና የሚዘገንን ዘመን ላይ ደርሰናልና እቺን የ15 ዓመት ልጅ በዚህ ናክል ጭካኔ እሷ ላይ እንደዚህ ማድረስ ማለት በጣም ከባድ ነውና እናንተም ተመልካቾቻችን ይሄ ቪዲዮ ለብዙ ሰው ሼር እያደረጋችሁ ለምን ልጆች ይሄው እንደዚህ እያታለሉ እንደዚህ እየሸወዱ በብስኩት በከረሜላ እቺ ደግሞ ይሄው እንግዲህ እናቷ ታማባት የቤት ሰራተኛ ሆና ቤት ለቤት እየዞረች እናቷን ለማሳከም ብሩ በቂ ስላልሆነላት ሌላ ስራ እየፈለገች ባለችበት መንገድ ላይ አግኝቶ ነው እንደዚህ ጉድ ያደረጋትና እንግዲህ ለዚህችም ልጅ ደርሰንላታል። እንግዲህ ፈጣሪ ይመስገን። እኛም ደግሞ የምንችለውን ነገር የምናደርግ ይሆናል ማለት ነውና ምን ለማለት ፈልጌ ነው በዚህ ቪዲዮ ብዙ ሰዎች እንዲማሩ ለብዙ ሰው ሼር አድርጉ እና ልጆቻችሁን ደግሞ ጠብቁ፣ ምከሩ። እንደዚህ አይነት ነገር ደግሞ ሲደርስ ጥቆማ አድርጉ። እቺ ልጅ ስትጮህ ሰው አልሰማትም። ጩኸት ሲሰማ ሰው መስማት አለበት። ምንድነው ምን ተፈጥሮ ነው የሚለውን ነገር ማጣራት ያስፈልጋልና
እኛም እንግዲህ ዋና አስተማሪያቸው የተባለውን ሰው እንግዲህ ከዛሬ ጀምረን ስለላ እናደርጋለን ማለት ነው። እንግዲህ የሚፈጠሩትን ነገር ደግሞ ወደ እናንተ የምናሳያችሁ ይሆናል። ቪዲዮ ግን ለብዙ ሰው ደርሶ ብዙ ሰው እንዲጠነቀቅ እንዲማርበት እናንተም ሼር እያደረጋችሁ አበረታቱን ለማለት እወዳለሁ። እንግዲህ የደረስንበትን ነገር ደግሞ የምናሳያችሁ ይሆናል። እስከምንገናኝ መልካም